አንድ ሰው ኮኬን ወይም አምፌታሚን ሲወስድ አእምሮ የሚነቃቃበት ደረጃ ሴክሹዋል ኢንተርኮርስ ሲያደርግ ከሚነቃቃበት 10 እጥፍ ይጨምራል። ወደ 1.4 ቢሊዮን ሊትር ነው በአመት የሚመረተው ቢራ እዚህ ሀገር። ስለዚህ እያንዳንዱ ሰው እንግዲህ ወደ እስከ 14 ሊትር ቢራ በነፍስ ወከፍ ይደርሰዋል እያንዳንዱ ዜጋ። በእኔ ግምት ከነፍስ ወከፍ የዘይት ድርሻችንን በላይ ይመስለኛል። አሁን አረቄ ትልልቅ ሬስቶራንቶች በየስጋ ቤቱ በየላውንጁ በሰፊው እየተጠጣ ያለ መጠጥ ነው። ቲክቶክ የተባለው ከፍተኛ አዲክቲቭ የሆነ ማህበራዊ ሚዲያ ዲዛይን ሲደረግ ኢንቴንሽናሊ አስበውበት ሰውን ሱስ እንዲያስይዝ አድርገው ነው ዲዛይን ያደረጉት ቲክቶክን። ከ3 አመት በፊት እኛ ጋር ገብቶ የነበረ አንድ ወጣት 2 ማስተርስ ጨርሶ ትዳር ይዞ ልጅ ወልዶ ትናንት የልጁን ቪዲዮ ነው የላከልኝ በዋትስአፕ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንከረማችሁ። ዛሬ እንግዲህ የምንነጋገርበት ርዕስ ስለ ሱስ ይሆናል። ሱስ ህመም ነው ወይስ ደግሞ መዝናኛ ነው? ሱስ መታከም ይችላል ወይ? ሱስና የጤና ባለሙያው እንዴት ይታያል? የሚሉትን ነገሮች ከእንግዳችን ጋር ውይይት እናደርጋለን። እንግዳችን ፕሮፌሰር ሰለሞን ተፈራ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ ፕሮፌሰር ሰለሞን በአዲስ አበባ ዩኒቨርሲቲ የስነ አእምሮ ሕክምና መምህር እንዲሁም ደግሞ የስነ አእምሮ ጤና ተመራማሪ ሪሰርቸር እንዲሁም ደግሞ በቅርቡ የታተመም አንድ መጽሐፍ ላይ አርትኦትና ደራሲ ነህና ትንሽ እነሱንና ራስህንም ከዚህ በላይ ብዙ የተወኩት እንዳለ እርግጠኛ ነኝ ብታስተዋውቅልን። አመሰግናለሁ። ፕሮፌሰር ሰለሞን ተፈራ እባላለሁ። በሙያዬ የአእምሮ ሐኪም ነኝ። እንዲሁም በተለይ አዲክሽን ሳይኪያትሪ በሚባለው ዘርፍ ሰብ ስፔሻሊስት ነኝ። ባለፉት 26 ዓመት ያህል እንግዲህ በህክምና ቆይቻለሁ። ያለፉትን 20 ዓመታት አካባቢ ደግሞ በአእምሮ ህክምና ዘርፍ በማስተማር በጥናትና ምርምር በህክምና አገልግሎት በመወትወት ቆይቻለሁ ማለት ነው። እሺ ዶክተር ድጋሚ እንኳን ሰላም መጣ ማለት ፈልጋለሁ። የመጀመሪያው ጥያቄያችን እንግዲህ የሚሆነው ምንድነው አሁን ላይ ብዙ አይነት ሱስ አለ፣ እየተለመደ ነው ስፔሻሊ በወጣቱ አይደለ? እና ወይ ሰብስታንስ አቢዩዝ የምንለው እንደ ጫትን፣ አልኮልን የመሳሰሉትን ነገር መጠቀም ሊሆን ይችላል፣ ወይ ሶሻል ሚዲያ ሊሆን ይችላል፣ የተለያዩ አሉና አንዳንድ ጊዜ እነዚህን ነገሮችን እንደ መዝናኛ መጠቀም አለ። እኔ ሱሰኛ ሆኜ ሳይሆን ለመዝናናት ነው የምጠቀመው የሚባሉ ነገሮች አሉና እንዴት ነው ሁለቱን የምንለያያቸው? መቼ ነው ሱስ ላይ ደርሷል የምንለው? ይሄ ጽድት ያለ መስመር አለው ወይ ሁለቱ ላይ የሚለውን እስቲ ብትነግረን ደስ ይለኛል። አመሰግናለሁ። ይሄ መሰረታዊ ጥያቄ ነው። እንደሚታወቀው ሰዎች ለመዝናናት ብዙ ነገሮች ይጠቀማሉ። ኬሚካልስ የምንላቸው የአልኮል ይዘት ያላቸው መጠጦች፣ ቅድም የጠቃቀስሻቸው ጫት የመሳሰሉትን ይጠቀማሉ። ከዚህም ባሻገር ደግሞ እንግዲህ ከኬሚካል ውጭ ሆኑ ደግሞ አሉ። አሁን እንግዲህ በቅርብ የመጣውን ሶሻል ሚዲያ በተለይ ደግሞ ቲክቶክ አለ፣ ዩቲዩብ አለ፣ ሌሎችም የመዝናኛ አማራጮች አሉ። አንድ ሰው ሱስ ገብቻለሁ ወይም አይደለሁም የሚለውን ለመለየት 3ቱን ሲዎች መጠቀም ይችላል። የመጀመሪያው ሲ አእምሮዬ በዚህ ነገር የተያዘ ነው ወይ፣ ሌላ ነገር ለመስራት ሌላ ነገር ለማሰብ እስከምቸገር ድረስ አእምሮዬን ይዞታል ይሄ ነገር ብሎ መጠየቅ ነው። እንግዲህ ይሄንን ግለሰቡ የሚመልሰው ነው። ለምሳሌ ለመዝናናት የሚጠቀም ሰው ስራውን በትክክል ይሰራል፣ ማህበራዊ ህይወቱን ይመራል። ነገር ግን ጊዜ ሲያገኝ ለመዝናናት ያንን ጊዜ ይጠቀምበታል ማለት ነው። ስለዚህ ይሄ አንዱ መስፈርቱ ነው። እንግዲህ ሁለተኛው መቆጣጠር ይችላል ወይ ያ ሰው ራሱን። ለምሳሌ ዛሬ አልጠጣም፣ ዛሬ ጫት መቃም አልፈልግም፣ ዛሬ ሲጋራ ማጨስ አልፈልግም ብሎ ማሳለፍ ይችላል ወይ? በዛ ነገር ላይ ቁጥጥር አለ ወይ? በቂ ቁጥጥር፣ እየተጨነቀ እየታመመ እየተረበሸ ሳይሆን በነፃነት አልፈልግህም ማለት ይችላል ወይ? ሶስተኛ ውጤቱ ነው። አሉታዊ ውጤት አለው ወይ በዛ ሰው ህይወት ላይ፣ በስራው ላይ፣ በትምህርቱ ላይ፣ በጤናው ላይ፣ በማህበራዊ ህይወቱ ላይ፣
በመንፈሳዊ ህይወቱ ላይ በአጠቃላይ በህይወቱ ላይ አሉታዊ ተጽዕኖ አድርሶበታል ወይ? ይሄም ግለሰቡ ራሱ የሚያውቀው ነው ማለት ነው። ስለዚህ እነዚህ 3 ሲዎች አንድ ሰው ሱስ ደረጃ ደርሷል ወይስ አልደረሰም የሚለውን ለመለየት ቀላል መስፈርቶች ናቸው። ጥሩ። እንግዲህ ስለ ሱስ ካነሳን ብዙ ጊዜ ሰዎች ላይ የምናስተውለው ነገር በአንድ ሲጋራ ተጀምሮ በአንድ ሲጋራ አያልቅም አይደለ? እየጨመረ 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 ይሄዳል እና ይሄ ከሱስ የሚገኘውን እርካታ ወይም ደስታ ከጊዜ ጊዜ እያነሰ ስለሚመጣ ሌሎች ነገሮች መጨማመር ይኖራል እና መቼም ይሄ የሚሆነው አእምሮ ላይ የሚያመጣው የሆነ ነገር ቢኖር ነው እና ስለዚህ ሱስ አእምሯችን ላይ ምን አይነት ነገሮችን ያስከስትብናል? እንግዲህ መሰረታዊ ነጥብ የሱስ መቀመጫው አእምሮ ነው። ልብ ላይ አይደለም፣ ወይም ጉበት ላይ አይደለም፣ ወይ ጨጓራ ላይ። አእምሮ ላይ በሚቀመጥበት ጊዜ ምንድን ነው የሚሰራው ያልን እንደሆነ እያንዳንዱ ኬሚካል የራሱ ስርዓት አለው። በመሰረቱ እነዚህ ኬሚካሎች በራሳቸው ምንም ናቸው። አእምሮ ውስጥ ያለውን ስርዓት ተጠቅመው ነው የሰውን አእምሮ የሚለውጡት። የዚህ ደግሞ ዋነኛው ተዋናይ ዶፓሚን ብለን የምንጠራው ኬሚካል ነው። እንግዲህ አእምሯችን ውስጥ ዶፓሚን በጣም አስፈላጊ የሆነ ኬሚካል ነው። ይህ ዶፓሚን ከሞቲቬሽን ጀምሮ በአጠቃላይ የጤንነትና የደስታ ስሜት እንዲሰማን የሚያደርግ ኬሚካል ነው። ለምሳሌ አንድ በእንስሳት ላይ የተሰራን ኤክስፐሪመንት ብነግራችሁ ምንድን ነው የሆነው? ዶፓሚን የሚያመነጨውን ክፍል በማበላሸት ለእንስሳው 1 ሜትር የማይበልጥ ቦታ ላይ ምግብ አስቀመጡለት። ሄዶ መብላት አልቻለም። ጠዋት ከመኝታችን ተነስተን ካልጋችን እንድንወርድም ጭምር የሚያደርገን ዶፓሚን ነው። ሞቲቬሽን ማለት ዶፓሚን ነው። ስለዚህ በጣም መሰረታዊ የሆነ ኬሚካል ነው። ለህልውናችን መሰረታዊ ነው። ያ ዶፓሚን ባይኖር በህይወትም አንኖርም። አንድ እሱ ነው። ሁለተኛው የደስታ ስሜት እንዲሰማን የሚያደርግ ኬሚካል ነው። የጤንነት ስሜት በቀን ውስጥ የዶፓሚን መጠን በተወሰነ መልኩ የመዋዠቅ ሁኔታ ሊኖር ይችላል። አንዳንዴ የተወሰነ የመደበር ስሜት ደግሞ ትንሽ ሰርጅ ሲኖር የዶፓሚን ደግሞ የመነቃቃትና የደስታ ስሜት ሊሰማን ይችላል። በኖርማል ሁኔታ ራሱ የእነዚህ ኬሚካሎች ዋነኛ ስራ የዶፓሚን ስርዓትን ተጠቅሞ ነው አእምሮውን የሚለውጡት። እንግዲህ እንደሚታወቀው የአእምሮ አሰራር በአእምሯችን ውስጥ ወደ 100 ቢሊዮን የሚሆኑ የነርቭ ሴሎች አሉ፣ ኒውሮንስ የምንላቸው። እነሱ ደግሞ እንግዲህ እርስ በርስ የሚያደርጉት ግንኙነት አለ። አንድ ኒውሮን እስከ ሌላ 1000 ኒውሮን ሊገናኝ ይችላል፣ ዴንድራይትስ በምንላቸው። ስለዚህ በትሪሊየን የሚቆጠሩ ኔትወርኮች አሉ አእምሯችን ውስጥ። እነዚህ ኔትወርኮች በሁለት መንገድ ነው እንግዲህ መልእክት የሚለዋወጡት። አንደኛው ኬሚካል የምንለው ነው፣ በአብዛኛው ዶፓሚንን ጨምሮ ሌሎችም አሉ። ሌላኛው ኤሌክትሪካል የምንለው ነው። ይሄን የኬሚካል ኮሚኒኬሽን ነው እነዚህ የሚወሰዱ እጾች ውስጥ ያሉ ኬሚካሎች የሚቀይሩት ማለት ነው። ስለዚህ ለምሳሌ አንድ ሰው ጥሩ ምግብ ሲበላ የዶፓሚን መጠኑ በ50% ሊጨምር ይችላል። ሴክሹዋል ኢንተርኮርስ ሲያደርግ በ100% ሊጨምር ይችላል የዶፓሚን መጠኑ፣ ደስታ ይሰማዋል ማለት ነው። ሲጋራ ሲያጨስ የዶፓሚን መጠኑ በ150% ይጨምራል፣ ፍሎው ማለት ነው። በዚህ ምክንያት የአእምሮ መነቃቃት ይኖራል ማለት ነው። ኮኬን ወይም አንፌታሚን ሲወስድ የዶፓሚን መጠኑ በ1000% ይጨምራል ማለት ነው። ስለዚህ እንግዲህ አንድ ሰው ኮኬን ወይም አንፌታሚን ሲወስድ አእምሮ የሚነቃቃበት ደረጃ ሴክሹዋል ኢንተርኮርስ ሲያደርግ ከሚነቃቃበት 10 እጥፍ ይጨምራል። ከፍተኛ የሆነ የአእምሮ መነቃቃት ይመጣል ማለት ነው። ይሄ እንግዲህ በአእምሮ ውስጥ ካለው የዶፓሚን ፍሎው የተነሳ ነው እና አንድ ሰው ኮኬን ሲወስድ አእምሮ ውስጥ የዶፓሚን ጎርፍ ነው የሚኖረው ማለት ይቻላል ሊትራሊ። በዚህ ምክንያት ከፍተኛ የሆነ የመነቃቃት ስሜት ይሰማዋል። ስለዚህ አእምሮ በዚህ መልኩ ነው እንግዲህ ይሄንን የሚወሰዱት ኬሚካሎች የሰውየውን አእምሮ ተጠቅመው ነው ያንን ለውጥ የሚያስከትሉት ማለት ነው። በተመሳሳይ አደንዛዥ የሆኑ
እጾችም አሉ እንደዚሁ ከፍተኛ የሆነ ድንዛዜን የሚፈጥሩ ማለት ነው። ለምሳሌ አልኮሆል ሁለት አይነት ባህሪ ነው ያለው። በአነስተኛ መጠን ሲወሰድ የማነቃቃት ባህሪ ያለው፣ ነገር ግን መጠኑ እየጨመረ ሲመጣ ጋባ የሚባለውን ሪሴፕተር ላይ ስለሆነ የሚሰራው፣ ጋባ ደግሞ አደንዛዥ ነው እና ሰዎች ወደ መደንዘዝ፣ ወደ እንቅልፍ፣ ራስን ወደ መሳት ይሄዳሉ ማለት ነው። እየጨመረ ሲመጣ መጠኑ ኮማ ውስጥም ሊገቡ ይችላሉ በአልኮል ምክንያት። የማደንዘዝ ባህሪውም እንደዚሁ ከነዚህ አእምሮ ውስጥ ካሉ ኬሚካሎች ጋር ከነሱ ስርዓት ጋር የተያያዘ ነው ማለት ነው። በተደጋጋሚ እነዚህ ኬሚካሎች በሚወሰዱ ጊዜ የሚፈጠረው ነገር ምንድን ነው? አእምሮ ውስጥ ኒውሮ አዳፕቴሽን ብለን የምንጠራው ወይም ደግሞ መላመድ ወይም በአጭሩ ቶለራንስ የምንለው። እንግዲህ ቶለራንስ ከምንድን ነው የመጣው ያልን እንደሆነ ብዙ ጊዜ አእምሮ ውስጥ ያለውን የቶለራንስ ስርዓት ለማስረዳት ቀላሉ መንገድ በውጫዊ አካል ማስረዳት ይቻላል። ለምሳሌ አንድ ሰው እጁ የቢሮ ስራ የሚሰራ ሰው እጁ ለስላሳ ነው፣ የሚታወቅ ነው። ያንን ሰው ወስዶ ለምሳሌ ኮብልስቶን እንዲጠርብ ቢደረግ እጁ ይደማል፣ ሴንሲቲቭ ይሆናል። በጣም ሴንሲቲቭ ነው የሚሆነው፣ ይደማል፣ ይቆስላል። ለተወሰነ ሳምንት ያንን ስራ ደጋግሞ ሲሰራ እጁ አዳፕት ያደርጋል፣ ቶለራንስ ዲቨሎፕ ያደርጋል ማለት። በዚህ ምክንያት እጁ ይጠነክራል፣ ምንም አይነት ስሜት የማይሰማው ይሆናል ማለት። አእምሮም እንደዚሁ በተደጋጋሚ በእነዚህ ኬሚካሎች ፍለደድ በሚሆንበት ጊዜ እየደነዘዘ ይመጣል። ኒውሮ አዳፕቴሽን የሚባለው ሪሴፕተሮቹም እንትን የማድረግ የመነቃቃት እንትናቸው እየቀነሰ ይመጣል፣ ብዛታቸውም እየጨመረ ይመጣል። ስለዚህ የሚፈልጉት መጠን እየጨመረ ይመጣል። በዚህ ምክንያት ሰዎች ቅድም እንዳልሽው ከእለት ወደ እለት ለምሳሌ በአንድ ሲጋራ የተጀመረ እስከ 2 ፓኬት ከዛም በላይ ሊደርስ ይችላል። መጠጥም እንደዛው ነው። በቀላሉ በድራፍት በቢራ ይጀመርና ከዛ ወደ ደረቅ መጠጥ አብዛኛው ለምሳሌ አልኮሆሊክስ የሆኑ ሰዎች እኔ የማያቸው አረቄ ነው የሚጠጡት፣ የአበሻ አረቄ በተለይ። ሌላ ነገር ምንም አያሰማኝም ይላሉ። እና ቶለራንስ ማለት ያ ነው። ኒውሮ አዳፕቴሽን ጋር ተያይዞ የሚመጣ ነው። እንግዲህ በአጠቃላይ በአእምሮ ላይ ያለው ስርዓት ይህን ይመስላል። አንዳንዴ እንደውም እኮ ዶፓሚንም የማለቅ ነገር አለ አይደለ? ብሬን ውስጥ ያለውም ይሄ አላ ኦቨር ዩዝ ስናረገው ዶፓሚንም እንትኑ አማውንቱ የመቀነስ ነገር አለው። ኖርማሊ አሁን ስንፈጠን ባላንስድ የሆነ ላይፍ እንድንኖር ነው። እንደውም ፔንና ፕሌዠርን ባላንስድ የሆነ ኢኩሊብረም ላይ እንዲሆን ነው። እና ግን ሰው ደግሞ ሲባል ደስታን ከመፈለግ የተነሳ አንዳንዴ ፕሌዠርን ብቻ አቢዩዝ የማድረግ ነገር እሱ ባላንስ ስለሆነ ፕሌዠርን በጣም አቢዩዝ ስናደርግ ወደ ፔን የመምጣት ነገር አለና ፋይናሊ ያው ኢየሱስ እንትን የሚሆነው ደስተኛ ለመሆን ነው አይደለ? ለምን ቅድም የነበረውን ሪስፖንስ ማግኘት አይችልም። መጀመሪያ ሲጀምር ሱሱን የሚያገኘውን ደስታ አንድ ሰው ማግኘት ያቀተዋል ማለት ነው። ስለዚህ እንደተባለው ነው፣ ልክ እንዳይጧ እንሆናለን ማለት ነው። ሞቲቬሽን መነሳሳት አይኖረንም ማንኛውም ነገር ለማድረግ ማለት ነውና መጨረሻ ላይ ኤንድ ፖይንቱ የሚሆነው ያው በጣም ራስን እስከ ማጣት ድረስ ሊሆን ይችላል፣ ይከፋ ይሆናል ማለት ነው። ዶክተር አንዳንዴ እንዳለው ምንድነው ብዙ ጊዜ ወጣቶች ናቸው ለዚህ ችግር ተጠቂ የሚሆኑት እና ቤተሰቦች ልጆቻቸው ላይ ምን አይነት ምልክት ማየት አለባቸው? መጀመሪያ እንደዚህ አይነት ነገር ውስጥ ገብተዋል አልገቡም የሚለውን ነገር ለመለየት ምን አይነት ምልክትስ እነዚህ ልጆች ያሳያሉ ተብሎ ይታሰባል? እንግዲህ ይሄ መሰረታዊ ጥያቄ ነው። ሁልጊዜ እኔም ባገኘሁት አጋጣሚ የቤተሰብን ሚና በጣም አጉልቼ ነው የምናገረው። ምክንያቱም ከ50% በላይ የሚሆነው ሱስ የሚጀመረው ከ20 ዓመት በታች ባለ እድሜ ላይ ነው። ከ20 ዓመት በታች ማለት ቲኔጅ ይርስ የምንላቸው ከ13 እስከ 19 ያሉ 6-7 ዓመታት ናቸው። እነዚህ ከአንድ ሰው አጠቃላይ እድሜ አንጻር ሲታዩ አጭር እድሜዎች ናቸው። በእነዚህ ጊዜዎች ውስጥ ግን 50% በላይ የሚሆነው ሱስ የሚጀመር ከሆነ እዛ እድሜ ላይ አተኩሮ መስራት ሱስን ለመከላከል ከፍተኛ ጠቀሜታ አለው። እነዚህ ደግሞ ከ20 ዓመት በታች ያሉ ሰዎች በቤተሰብ አብዛኞቹ ማለት ይቻላል፣ ጥቂቶች ከቤተሰብ ውጭ ያሉ ሊኖሩ ይችላል፣ አብዛኞቹ በቤተሰብ ስር ያሉ ናቸው። ስለዚህ ቤተሰብ
የሚያደርገው ክትትል ወደዛ ችግር እንዳይገቡ ከፍተኛ አስተዋጽኦ ያደርጋል ብዬ ነው የማምነው። ቤተሰብ ምን ማድረግ አለበት? የመጀመሪያውና መሰረታዊ ነገር በልጆችና በቤተሰብ መሀል ጤናማ ግንኙነት መፍጠር ነው። ልጆች ቲኔጅ የምንለው እድሜ ከገቡ በኋላ ላይሰሙን ይችላሉ። ስለዚህ ከስር ጀምሮ በደንብ ማቅረብ፣ በደንብ መነጋገር እና ከነሱ ጋር ጥሩ ቅርርብና ጥሩ ግንኙነት ከፈጠርን እና በቂ ክትትል የምናደርግላቸው ከሆነ ለውጣቸውን በቀላሉ ማየት እንችላለን። ማስተማሩ መጀመር ያለበት ከኤሌመንታሪ ስኩል ነው ወይም ከመጀመሪያ ደረጃ ትምህርት ቤት ጀምሮ ስለዚህ ችግር በደንብ ማወቅ አለባቸው። ትምህርት ቤትም ይሄንን ማስተማር አለበት። ወላጆችም ልጆቻቸውን ማስተማር አለባቸው። ከፍ እያሉ ሲሄዱ ደግሞ አንዳንድ ጊዜ እንግዲህ ጉርምስናንና ወይም ይሄ አዶለሰንስ እድሜ ላይ የሚታየው የጉርምስና ባህሪንና አንድ ሰው ሱስ ውስጥ ሲገባ የሚያሳየውን ባህሪ ለማወቅ ትንሽ ሊያስቸግር ይችላል። ለምሳሌ ሱስ ውስጥ የገቡ ወጣቶች ገለልተኛ ይሆናሉ። ቤት ለምሳሌ በፊት ከቤተሰብ ጋር አንድ ላይ ተሰባስበው አንድ ገበታ ቀርበው የሚበሉ የነበሩ ልጆች ምግባቸውን ይዘው መኝታ ቤታቸው መሄድ ይጀምራሉ። እንግዲህ የራሳቸው ለብቻ መኝታ ቤት ያላቸውን የሚመለከት ነው። የሌላቸው ብዙ ይኖራሉ። ያው ቤተሰብ ሰብሰብ ብለው አንድ ላይ የሚኖሩበት መሸሽ ይጀምራሉ። ቤተሰብን አይን ላይን ማየት ያለመፈለግ ሁኔታ ይኖራል። መነጫነጭ ይጀምራሉ። የባህሪ ለውጥ፣ እንደገና ደግሞ ደስተኛ ያለመሆን ገጽታቸው ላይ ወይስ ስሜታቸው መለዋወጥ፣ አንዴ መደሰት፣ አንዴ ዝምተኝነት፣ አንዴ መነጫነጭ፣ መደበት፣ እንደዚህ አይነት የስሜት ለውጥ ይታይባቸዋል። ራስን የመጣል ሁኔታ ይታይባቸዋል። ንጽህናቸውን ያለመጠበቅ፣ ግዴለሽነት። ከሁሉም በላይ ደግሞ እነዚህ ወጣቶች ትምህርት ቤት ያሉ በመሆናቸው የትምህርት ውጤታቸው ላይ የማሽቆልቆል ሁኔታ ያሳያል። ቤትም እያሉ ማጥናት፣ የቤት ስራ መስራት፣ ቸልተኝነት እንዲሁም ደግሞ በፈተና ውጤታቸው የማሽቆልቆል ሁኔታ ያሳያል። ስለዚህ ቤተሰቦች እነዚህን ባህሪያት ከተከታተሉ ለውጦቹን በቀላሉ ሊያገኟቸው ይችላሉ። ሱስ ውስጥ ከገቡ በኋላ ነው ብዙ ጊዜ የሚያገኙት። እኔ እንግዲህ ብዙ ቤተሰብ አነጋግሬያለሁ፣ ብዙ ወጣቶች አነጋግራለሁ። ወጣቶቹ ለብቻ ሳነጋግሪያቸው ምን ያህል ጊዜ ሆነ ይሄን ነገር መጠቀም ከጀመርክ ብዬ ስጠይቃቸው 3 ዓመት፣ 4 ዓመት፣ 5 ዓመት ይሉኛል። ወላጆችን አያስገብቼ መቼ ነው ያወቃችሁት ይሄን ነገር ስል 1 ወር 2 ወር። ጋፑ በጣም ሰፊ ነው። ልጆቹ መጠቀም የጀመሩበትና ወላጆቹ ያወቁበት ምናልባት ከትምህርት ቤት ሲባረሩ ሊሆን ይችላል ወላጆች የሚያውቁት፣ ወይ ደግሞ ፈተና ሲወድቁ፣ ወይ ሌላ የጤና ችግር ሲገጥማቸው። ለምሳሌ የአእምሮ ጤና መታወክ ያጋጥማቸዋል ብዙ ወጣቶች። በዚህ ምክንያት አብዝተው ለምሳሌ ካናቢስ ወይም ዊድ የሚያጨሱ ወጣቶች አእምሯቸው ይታመማል። በዚህ ጊዜ ወላጆች ይደነግጣሉ። በኋላ ሲጣራ ያው የካናቢስ ወይም ዊድ ተጠቃሚ እንደነበር ይታወቃል ማለት ነው። ስለዚህ ይሄ ክፍተት ነው እንጂ ልጆቻቸውን በቅርብ የሚከታተሉ ወላጆች በቀላሉ ለውጡን ሊያገኙት ይችላሉ። ቶሎ ደግሞ ሲደረስበት ውጤቱ የተሻለ ይሆናል። ምክንያቱም ሕክምናውንም ያቀለዋል። ስር የሰደደ ችግር ውስጥ የገቡ ወጣቶች፣ ብዙ የአእምሮ ጤና መቃወስ የገጠማቸው ወጣቶች ለመውጣትም ያላቸው እድል አስቸጋሪ ይሆናል፣ ጊዜ ይወስዳል። በዛ ምክንያት የወላጅና የልጅ ግንኙነት ወሳኝነት አለው። እንግዲህ ይሄ ሁሌ ይቻላል ወይ? አንዳንድ ጊዜ ያለ ወላጅ የሚያድጉ ልጆች አሉ፣ በአንድ ወላጅ የሚያድጉ ልጆች አሉ። ወላጆች ደግሞ ኖረውም በስራ ብዛት፣ በኑሮ ጫና፣ በተለይ ደግሞ እኔ ችግሩ የሚታየው ብዬ ማምነው በዝቅተኛው የህብረተሰብ ክፍልና በከፍተኛው የህብረተሰብ ክፍል ላይ ነው። የዝቅተኛው የህብረተሰብ ክፍል ችግር የሚሆንበት ምክንያት ኑሮን ለማሸነፍ
ከፍተኛ ትግል ውስጥ ያሉ በመሆናቸው ልጆቻቸውን ለማየት ጊዜም አይኖራቸውም። ልጆቹም ደግሞ ከቤት ውጭ ሰፈር ውስጥ ከተለያዩ በዚህ ችግር ከተጠቁ ልጆች ጋር የመዋል እድላቸው በጣም ከፍተኛ ነው። በዚህ ምክንያት በስፋት ይታያል። ይሄ በመላው ዓለም ያለ ችግር ነው። ይሄ ሶሲዮ ኢኮኖሚክ ዴፕሪቬሽን ብለን የምንጠራው ወይም ደግሞ የዝቅተኛው የህብረተሰብ ክፍል ውስጥ በኢኮኖሚ የተጎሳቆሉ አካባቢዎች በስፋት ይታያል የሱስ ችግር። ሁለተኛው የማህበረሰብ ክፍል ደግሞ ከፍተኛው የኢኮኖሚ ደረጃ ላይ ያለው ላይ ነው። እሱ ለምንድን ነው ለዛ የሚዳረጉት ያልን እንደሆነ አንደኛ አክሰስ ነው። ገንዘብ እንደ ልብ ስለሚያገኙ ሁሉ ነገር የተሟላላቸው ስለሆነ የመሰልቸትና አዳዲስ ነገሮችን ለመሞከር ጉጉ ይሆናሉ። ለእጽ ነጋዴዎችም ተጋላጭ ናቸው። ታርጌት የሚያደርጉት እንደዚህ አይነት ሰዎችን ነው፣ ገንዘብ ያላቸውን፣ አቅም ያላቸውን ነው። ሁለተኛ ወላጆቻቸውም በስራ ብዛት ልጆቻቸውን የማየት እድላቸው አነስተኛ ነው። በተለይ በከፍተኛ ኢኮኖሚ ደረጃ ላይ ያሉ በንግዱ ውስጥ ያሉ ትልልቅ ድርጅቶች የሚያንቀሳቅሱ ሰዎች ከቦታ ቦታ ሊንቀሳቀሱ ይችላሉ። በስራ ብዛት አምሽተው ሊገቡ ይችላሉ። በጠዋት ሊወጡ ይችላሉ። በዚህ ምክንያት ልጆቻቸውን በቅርብ የመከታተል ችግር እንዳለ ለመረዳት ችያለሁ። በቅርብ ልጆቻቸውን የሚከታተሉ የማህበረሰብ ክፍሎች የመካከለኛው መደብ የሚባሉት ናቸው። የመካከለኛው መደብ ልጆቻቸውን ትምህርት ቤት ያደርሳሉ፣ ይመልሳሉ፣ ያስጠናሉ፣ የቤት ስራ ያሰራሉ። ስለዚህ ቅርበቱ በልጅና በወላጅ ከፍተኛ ነው። ስለዚህ በተነጻጻሪ እነዚህ ከመካከለኛው መደብ የሚገኙ ልጆች ከዚህ ችግር በተነጻጻሪ ሙሉ ለሙሉ ባይባልም በተሻለ የተጠበቁ ናቸው የሚል ነገር ነው ያለኝ። እኔም በኤክስፒሪየንስም እንዳየሁት ይሄ ነው ያለው። ዶክተር የተለያዩ ኢንተርቪዎች ላይ ስትናገር የሰማሁት አንድ ነገር አለ። ብዙ ጊዜ ሱስ በዘር ይመጣል የሚል ነገር አለና እንዴት ነው እሱ ነገርስ? ቤት ውስጥ ሱሰኛ እስካለ ልጆች ለዚህ ችግር የመጋለጥ እድላቸው ምን ይመስላል? እንግዲህ ሱስ በዘር ይተላለፋል ሲባል የሱስ ተጋላጭነቱ ነው። ለምሳሌ አንድ ሰው አልኮሆሊክ ከሆኑ ወላጆች ወይ ከወላጆቹ አንዱ ቢወለድ አልኮሆሊክ የመሆን እድል አለው። መጠጥ ከጠጣ ነው። ካልጠጣ ችግሩ ሊኖርበት አይችልም። መጠጥ ከጠጣ ግን በቤተሰቡ አልኮሆሊክ የሆነ ሰው ታሪክ ከሌለው ሲነጻጸር አልኮሆሊክ የመሆን እድሉ ከ2 እስከ 4 እጥፍ የጨመረ ነው። ይሄ እንግዲህ ቀደም ባሉ ጊዜያት በትዊን አዶፕሽን ስተዲስ የሚባሉ ነበሩ። ለምሳሌ ቤተሰቦቻቸው የአልኮል ችግር ኖሮባቸው በሌሎች መጠጥ በማይጠጡ ሰዎች አዶፕት ተደርገው ያደጉ ህጻናት ተጠንተው ነበር፣ አዋቂ እስኪሆኑ ድረስ ማለት ነው። እነሱ በሚጠኑበት ጊዜ ምንም እንኳ ያደጉበት ኢንቫይሮንመንት ከአልኮል ነፃ ቢሆንም ከሌላው ማህበረሰብ ሲነጻጸር አልኮሆሊክ የመሆን እድላቸው ጨምሮ ነው የታየው። ይሄ እንግዲህ አንዱ በዘር የሚተላለፍን ችግር የምናጠናበት መንገድ ነው። ወደኋላ ልመልሰውና ወላጆች ጋር አሁን ልጄ ሱስ አለበት ብሎ ቢያስብ እንግዲህ እንዳልከው እድሜውን በጣም ከባድ እድሜ ነው። ሲነገራቸውም እንደ ሪስፖንድ የሚያደርጉበት መንገድም ጥሩ ላይሆን ይችላል እና እንዴት አድርገን ነው ጀጅ ሳናደርጋቸው ሳንገፋቸው ግን ደግሞ ማናገር የምንችል? እንግዲህ ይህ ትልቅ ጥበብ የሚጠይቅ ነው። ራሱን የቻለ ሳይንስ አለው፣ የኮሚኒኬሽን ሳይንስ። ለምሳሌ እኔ በዘርፉ ስልጠና ያለኝ ባለሙያ ስለሆንኩ እኔ ጋር በሚመጡ ጊዜ ወጣቶች ቀለል ብለዋቸው ለቤተሰቦቻቸው ያልነገሩትን ብዙ ሚስጥር ይነግሩኛል። እንግዲህ አንዱ ምንድነው የአቀራረብ ሁኔታ፣ ሁለተኛ የተግባቦት ዘዴዎች አሉ፣ የኮሚኒኬሽን ስኪል የምንለው፣ ሶስተኛ ከሙያ ጋር ተያይዞ ደግሞ የሰለጠንባቸው ቴክኒኮች አሉ ወይም ዘዴዎች አሉ። እነዛን በመጠቀም ነው እንግዲህ ወጣቶቹን ማነጋገር የሚቻለው። እንግዲህ
ወላጆች ይሄንን በሚያውቁበት ጊዜ የሚያልፉባቸው ደረጃዎች አሉ። የመጀመሪያው ሾክ ወይም ድንጋጤ ነው። በተለይ ደግሞ የማይጠብቁት ልጅ ሲሆን እንግዲህ አንዳንድ ልጆች ፍንጭ የሚሰጡ ልጆች አሉ። ባህሪያቸው አስቸጋሪ የሆነ ከህፃንነታቸው ጀምሮ በቃ አይደለም የተለያየ የጠባይ ችግር ያለባቸው ልጆች ያ ነገርም ሲከሰት ቤተሰብን የማያስደነግጥበት ሁኔታ ሊኖር ይችላል። እኔ አሁን ብዙ ጊዜ የሚገጥመኝ ግን በጣም ጎበዝ ተማሪ የሆኑ በቤተሰብ በጣም ጨዋ የሚባሉ ስነ ምግባር አላቸው የሚባሉ ልጆች ሱስ ውስጥ ገብተው ይገኛሉ። ይሄ በሚከሰትበት ጊዜ ወላጆች በጣም ይደነግጣሉ፣ ሾክድ ነው የሚሆኑት። ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ዲናያል ነው። ምን ማለት ነው? የኔ ልጅ እዚህ ችግር ውስጥ የለም፣ ችግሩን ራሱ አለመቀበል ሁለተኛው ደረጃ ነው። ሶስተኛው ደረጃ ቁጣ ነው፣ አንገር ነው። በጣም ከባድ ቁጣ ውስጥ ወይም ብስጭት ውስጥ ይገባሉ። ብስጭት ውስጥ በሚገቡ ጊዜ ነው ኮሚኒኬሽኑ የሚጨመረው። ስለዚህ በብስጭት መንፈስ ሆኖ የሚደረግ ኮሚኒኬሽን ጤናማ ሊሆን አይችልም። ልጆችን እስከ መደብደብ፣ ኃይለ ቃላት መናገር፣ የልጆቹን ሞራል የሚነኩ ቃላት መናገር የመሳሰሉ በጣም በርካታ አይነት ቤት ዘግቶ ማስቀመጥ ጭምር፣ ከትምህርት ቤት ማስቀረት፣ በብዙ ውዝግብ ውስጥ ስለሚያልፉ ወላጆች አስበውም ለመንቀሳቀስ ይቸገራሉ። ይሄ በጣም ፈታኝ ወቅት ነው፣ ከብስጭት የሚመነጭ ነው። ነገር ግን ሰከን ሲሉ ያው ማሰብ ሲጀምሩ፣ ነገሮችን ማየት ሲጀምሩ ያው ወደ ገዛ ይመጣሉ። ቢቻል በዛ ቁጣ ደረጃ ውስጥ እያሉ መጀመሪያ ልጆቹን ከማነጋገራቸው በፊት የባለሙያ ምክር ቢጠይቁ ጥሩ ነው። አሁን አንዳንድ ወላጆች አሉ የሚመጡና የሚያነጋግሩ በቃ ልጁን ከማነጋገሩ እንደዚህ አይነት ችግር ውስጥ እንደገባ ልጄ አውቄያለሁ፣ ስለዚህ እንዴት አድርጌ ላናግረው ልጁን ብለው የሚጠይቁኝ ወላጆች አሉ። ይሄ በጣም የሚመረጠው ነው። ከዛ እኔ ለወላጆቹ ትምህርት እሰጣለሁ ማለት ነው። ስለ ችግሩ እንዴት እንደሚወጡ፣ እንዴት ልጆቹን ማነጋገር እንዳለባቸው ስልጠና ይሰጣቸዋል። ያ ሂደቱን ያቀለዋል በራሳቸው መንገድ ከሚሞክሩት። ስለዚህ በተቻለ መጠን እንዲህ አይነት ሁኔታ የገጠማቸው ወላጆች የስነ ልቦና ባለሙያ ቢያማክሩ ጥሩ ነው እና አቅጣጫ ቢያሳዩቸው ጥሩ ነው። ጥሩ። እንደው ወደ ሀገራዊ ዳታ እንሂድና አንተ ብዙ ጊዜ ጥናቶችን እንደ መስራትህ ከሱስ ጋር በተገናኘ ኢቨን ዘረመል ቤዝድ የሆኑ ጥናቶች ድረስ ሰርተሃል፣ ብዙ ጥናቶችን እና በእኛ ሀገር በሰፊ የተንሰራፋ ያለው የሱስ አይነት ምንድን ነው ብለህ ታስባለህ? ወይም ምን ተገኝቷል በዛ ዘር? እንግዲህ ለምሳሌ በሀገር አቀፍ ደረጃ ያደረግነው ጥናት ስቴፕ ሰርቬይ የሚባለው የዓለም ጤና ድርጅት፣ ጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩት እንዲሁም የአዲስ አበባ ዩኒቨርሲቲ ኤክስፐርቶች እኔን ጨምሮ የተሳተፍንበት ጥናት በዋናነት 3 ነገሮች ላይ ያተኮረ ነው። አንደኛው አልኮሆል ነው። እንግዲህ በሀገራችን በአንደኛ ደረጃ የሱስ መንስኤ አልኮሆል ነው። የአልኮል ይዘት ያላቸው መጠጦች ናቸው። በቤት ውስጥ የሚጠመቁም ሊሆኑ ይችላሉ፣ በፋብሪካ የሚመረቱ ሊሆን ይችላል። የአልኮል ፍጆታ ኢትዮጵያ ውስጥ በጣም በከፍተኛ ሁኔታ ነው የጨመረው። ሁለተኛው ጫት ነው። በሁለተኛ ደረጃ በከፍተኛ ሁኔታ የጫት ተጠቃሚ አለ። እንግዲህ በዛ ጥናት ያገኘ ነው ከመቶ በአዋቂነት እድሜ ያሉ ሰዎች ሊባል በሚችል ደረጃ ከ15 እስከ 65 እድሜ ያላቸው እንግዲህ ያው ቲኔጀሮችንም ይጨምራል 16 ከመቶ የሚሆኑ የዚህ ሀገር ዜጎች ጫትን አዘውትረው እንደሚቅሙ ነው እንግዲህ በጥናቱ ያየ ነው። ይሄ እንግዲህ በብዙ ሚሊየን የሚተረጎም ነው። 16 ከመቶ ማለት ከመቶ ሚሊየን 16 ሚሊየን ማለት ነው። ከመቶ 25 ሚሊየን ወደ 20 ሚሊየን ማለት ነው። እንግዲህ በትንሹ 20 ሚሊየን ሰው ጫትን አዘውትሮ ይቅማል እዚህ ሀገር። መጠጥ ደግሞ በዛው በከፍተኛ ሁኔታ የጨመረ ወደ 45 ከመቶ የሚሆነው ህዝብ የአልኮል ይዘት ያላቸው መጠጦች አዘውትሮ እንደሚጠቀም ነው ያየ ነው።
ስለዚህ ወደ ግማሽ የሚጠቃው ህዝብ ማለት ይሄ በምርትም ይታወቃል። ለምሳሌ ኢትዮጵያ ውስጥ በአመት እንግዲህ የተለያዩ የቢራ ፋብሪካዎች ያወጡትን በተለያየ ሚዲያ የሰጡትን መረጃ አጠናቅሬን ያየሁት ወደ 1.4 ቢሊዮን ሊትር ነው በአመት የሚመረተው ቢራ እዚህ ሀገር። ስለዚህ እያንዳንዱ ሰው እንግዲህ ወደ እስከ 14 ሊትር ቢራ በነፍስ ወከፍ ይደርሰዋል እያንዳንዱ ዜጋ። ጠላውንም ጠጁ እና በቢራ ደረጃ የወሰድነው በነፍስ ወከፍ 14 ሊትር ቢራ ይደርሰዋል። ይሄ እንግዲህ በእኔ ግምት ከነፍስ ወከፍ የዘይት ድርሻችንን በላይ ይመስለኛል ካልተሳሳትኩ። ደረቅ መጠጦች እነዚህ ሊከር የምንላቸው በሰፊው ነው የሚመረቱት። ብዙ ፋብሪካዎች አሉ። እንግዲህ አሁን ይሄ በዘመናዊ መንገድ የሚመረተውን የወሰን እንደሆነ በባህላዊ መንገድ የሚመረቱ አረቄ፣ ጠጅ፣ ጠላ የሚባሉ በተለይ አበሻ አረቄ ከቅርብ ዓመታት ወዲህ ነግሷል እዚህ ሀገር ላይ። ምክንያቱም በታክስ ምክንያት ሌሎች በፋብሪካ የሚመረቱ መጠጦች በጣም ተወደዋል። ስለዚህ ህብረተሰቡ ወደ አረቄ ነው ፊቱን ያዞረው ርካሽ ስለሆነና በቀላሉ የማስከር ባህሪ ስላለውና በአሁኑ ሰዓት አረቄ የማይሸጥበት ቦታ የለም። በድሮ ጊዜ ልበለውና ላይ ከ10 ዓመት በፊት ብንወስድ ለምሳሌ አረቄ ክብር ያለው መጠጥ አልነበረም። የደሃ የወዛደሮች መጠጥ ነው፣ ወይ ደግሞ ከባድ የአልኮል ሱስ ያላቸው ሰዎች መጠጥ ነው። አሁን አረቄ ትልልቅ ሬስቶራንቶች በየስጋ ቤቱ በየላውንጁ በሰፊው እየተጠጣ ያለ መጠጥ ነው እና ዋጋውም ርካሽ ስለሆነ ታክስ በበቂም ስለማይደረግ ነው ዋጋው የረከሰው። በዚህ ምክንያት የአልኮል ሱስ በከፍተኛ ሁኔታ በአሳሳቢ ደረጃ ነው የጨመረው። ትልቁ የሀገራችን ቁጥር 1 ሱስ አሁን ብዙ ሰው ሀሺሽ ምናምን ይላል። ቁጥር 1 የሀገራችን ሱስ ከአልኮል ጋር የተያያዘ ነው። በእኔም በምሰጠው ሕክምና በመንግስትም በግልም አብዛኛው የሚታከሙ ሰዎች ከአልኮል ጋር የተያያዘ ችግር ያላቸው ናቸው። በሁለተኛ ደረጃ ጫት ነው። ጫት ያው እንግዲህ ጥንት ጀምሮ ሀገራችን የነበረ ነው። ነገር ግን በቅርብ ዓመታት ምርቱ በከፍተኛ ሁኔታ ነው የጨመረው፣ ተጠቃሚው በዛው ልክ። በድሮ ጊዜ ጫት የራሱ ማህበራዊ ገደቦች ነበሩት። በእድሜ፣ በእምነት፣ በባህል እየተገደበ ነበር። ያንን ጥሶ ከወጣ በኋላ ሪክሬሽናል ድራግ ከሆነ በኋላ ከህፃን እስከ አዛውንት ነው የሚቀመው። ሴት ወንድ አይልም፣ የተማረ ያልተማረ አይልም፣ ሀብታም ደሃ አይልም። ሶስተኛው ሲጋራ ነው። በእርግጥ ሀገራችን ከዓለም በተነጻጻሪ ዝቅተኛ ሲጋራ የሚጨስባት አገር ናት ተብሎ ነው የሚወሰደው። በሴቶች ከ1% በታች ነው። በወንዶች ወደ 5-6%፣ በዛ ቢባል 7% አካባቢ ነው። አቨሬጁ ምናልባት ከ3-4% አይበልጥም። ግን በቁጥር ሲቀየር ብዙ ነው። ከ3 ሚሊዮን በላይ ሲጋራ አጫሻል። የሲጋራ ችግሩ ደግሞ ምንድን ነው? የሚያጨሰውን ሰው ብቻ አይደለም፣ በአጠገቡ ያሉትን ሰዎችም የመበከል ባህሪ ስላለው አደገኝነቱን በዛ ደረጃ ማየት ይቻላል ከጤና አንጻር። ሌላው እንግዲህ በአራተኛ ደረጃ የማየው ሀሺሽ ወይም ካናቢስ ተብሎ የሚጠራው ነው። እንግዲህ ካናቢስ ከቅርብ ዓመታት ወዲህ በተለይ በወጣቶች ዘንድ በስፋት ጥቅም ላይ እየዋለ ያለ አደገኛ እጽ ነው። በእኔ እምነት በተለይ በማደግ ላይ ያለን አእምሮ የሚያቀጭጭ፣ አይኪው የሚቀንስ፣ የትምህርት ውጤት የሚቀንስ፣ በአጠቃላይ ዘላቂ የአእምሮ ጉዳት የሚያስከትል እጽ ነው። ይሄ በብዙ ጥናትና ምርምር የተረጋገጠ ነው። ወጣቶች ሀሺሽ ወይም ካናቢስ በሚያጨሱ ጊዜ ሞቲቬሽናቸው ይቀንሳል ወይም ተነሳሽነታቸው፣ የትምህርት አቀባበላቸው ይቀንሳል፣ ሜሞሪያቸው ይቀንሳል፣ አይኪዋቸው ይቀንሳል። በዩኒቨርሲቲ ደረጃ የተደረጉ ጥናቶች የሚያሳዩት 1 ጂፒኤ ያነሰ ነው ካናቢስ የሚያጨሱ ከማያጨሱ ሲነጻጸር። 1 ጂፒኤ ማለት እንግዲህ ከ4 1 ማለት ነው። ትንሽ አይደለም። 3 ፖይንት ማምጣት የሚችል ሰው በካናቢስ ምክንያት 2 ፖይንት ያመጣል ማለት ነው። ወይም 4 ፖይንት ማምጣት የሚችል ሰው ወደ 3 ይወርዳል ማለት ነው። 1 ጂፒኤ ማለት በጣም ከባድ ነው ለዩኒቨርሲቲ ውጤት። በነጥብ ደረጃ እንኳ መቀነስ በጣም
ብዙ ነገር ያሳጣል። ስለዚህ ካናቢስ ነው እንግዲህ በአራተኛ ደረጃ። ሌሎች እንግዲህ እነዚህ የህመም ማስታገሻ መድኃኒቶች እንደ ትራማዶል፣ ፔትዲን የመሳሰሉት በስፋት ይታያሉ ከተሞች አካባቢ። አዲስ አበባ ላይ ከቅርብ ዓመታት ወዲህ በጣም እየተስፋፋ የመጣ አደገኛ እጽ ኮኬን የተባለው ነው። እንግዲህ እኔ በዚህ ዘርፍ ብዙ አመት ቆይቻለሁ፣ ወደ 20 አመት። ባለፉት 10 አመታት ነው ይሄ ኮኬን በሰፊው እየታየ ያለው። ኮኬን በጣም አደገኛ እጽ ነው፣ በጣም ውድ ነው። በዚህ ምክንያት ብዙ የኢኮኖሚ ክራይሲስ የገጠማቸው ሰዎች አይቻሉ። እነዚህ መጥቀስ ይቻላል እንግዲህ ከኬሚካል ሱሶች ማለት ነው። ሌላው ከማህበራዊ ሚዲያ ጋር ተያይዞ ከቅርብ ዓመታት ወዲህ የኢንተርኔት መፍጠን፣ አክሰስ ወይም በቀላሉ መገኘት፣ የስማርትፎን በርካሽ መገኘት እና ደግሞ በተለይ ደግሞ ቲክቶክ የተባለው ከፍተኛ አዲክቲቭ የሆነ ማህበራዊ ሚዲያ ዲዛይን ሲደረግ ኢንቴንሽናሊ አስበውበት ሰውን ሱስ እንዲያስይዝ አድርገው ነው ዲዛይን ያደረጉት ቲክቶክን። ይሄ በቅርብ የአውሮፓ ህብረት ለቲክቶክ ማስጠንቀቂያ የሰጠውን ማየት ይቻላል። ኢንተርኔት ላይ ገብቶ ሱስ የሚያስይዘውን ፊቸር ካላወጣ አውሮፓ ዩኒየን ውስጥ ቲክቶክ መስራት አይችልም ብለው ማስጠንቀቂያ ሰጥተውታል፣ ለይተውታል። ሱስ የሚያስይዙ ነገሮች ያሉት ሆን ተብሎ ሱስ እንዲያስይዝ ሰዎች ከዛ ላይ ተቸክለው እንዲውሉ የሚያደርግ ባይ ዲዛይን የተዘጋጀ ፕላትፎርም ነው። እንደ ቲክቶክ ያሉ በጣም አደገኛ ሶሻል ሚዲያዎች እንግዲህ በበጎ የሚጠቀሙ ሰዎች አሉ፣ ይሄንን ሪስፔክት አደርጋለሁ። ግን ከቲክቶክ ኮንቴንት አብዛኛው አሉታዊ ነው፣ ጥቂት ነው አዎንታዊ ያለው። ለምሳሌ አደገኛ እጾችን በተመለከተ የተደረጉ ጥናቶች እንደሚያሳዩት አብዛኛው የቲክቶክ ቪዲዮዎች አዎንታዊ ጎኑን አጉልተው የሚያሳዩ ናቸው። ጉዳቱን የሚያስተምሩ የቲክቶክ ቪዲዮዎች በጣም አነስተኛ ናቸው። ስለዚህ ለቲክቶክ መጋለጥ ማለት ለሱስ መጋለጥም ጭምር ነው። ራሱ የቲክቶክ ሱስ እንዳለ ሆኖ በዛ የሚመጡ መልእክቶች ለሱስም የሚዳርጉ ነው። ለምሳሌ ስለ ካናቢስ የተሰሩ የቲክቶክ ቪዲዮዎች ከ65% በላይ የሚሆኑት ካናቢስን በጎ ጎኑን የሚያሳዩ ናቸው። ካናቢስን ሪክሬሽናል ድረግ ነው፣ ችግር አያስከትልም፣ ሜዲሲን ነው፣ እንደዚህ ነው እንደዛ ነው የሚሉ የሚያዘናጉ ቪዲዮዎች ናቸው። ጎጂነቱን የሚያስተምሩ በጣም ጥቂት ናቸው። ይሄም በሀገራችን ትልቅ ፈተና ሆኖ የመጣ ነው። ሶሻል ሚዲያ አዲክሽን ወይም ኢንተርኔት አዲክሽን ብለን የምንጠራው ለምሳሌ አንድ ሰው 2 ሰዓት በላይ በቀን ውስጥ በ24 ሰዓት ውስጥ ሶሻል ሚዲያ ላይ የሚያሳልፍ ከሆነ ወይ ደግሞ ኢንተርኔት ላይ የሚያሳልፍ ከሆነ ስራው ኢንተርኔትን ወይም ሶሻል ሚዲያን የማይመለከት ሆኖ ሌላ ሰራተኛ ሆኖ ስራው ከሶሻል ሚዲያ ከኢንተርኔት ምናምን ጋር የተያያዘ ከሆነ ቀኑ ሙሉ ሊያሳልፍ ይችላል ስራው ስለሆነ። ነገር ግን ለመዝናኛ ወይም ለመረጃ በሚል ሌላ ስራ ሌላ ኃላፊነት እያለው በማህበራዊ በቤተሰብ በተለያየ መስራት እያለበት ከ2 ሰዓትና ከዛ በላይ ኢንተርኔት ላይ ወይ ሶሻል ሚዲያ ላይ የሚያሳልፍ ከሆነ ያ ሰው ሱስ አለበት ማለት ይቻላል። በእርግጥ ሌሎችም መስፈርቶች አሉ። እንግዲህ በሀገራችን የሚታዩት እነዚህ ናቸው ከሞላ ጎደል። ሱስ ላይ ከመጣን እንግዲህ ድጋሚ ደግሞ ጤና ባለሙያውን እናንሳ እና አንዳንዴ እንደውም ታካሚም ይለናል አይደል፣ ራሱ ተው ትላላችሁ እንጂ እናንተ ያልተዋችሁትን ነገር ይባላል። እና እዚህ ጤና ባለሙያውና ሱስ እንዴት ነው ያለው ሁኔታ? እንግዲህ አንድ አባባል አለ ዘ ውንድድ ሂለርስ የሚባል የቆሰሉ አዳኞች ብዙ አሉ። ቁስላቸውን ተሸክመው ሌላውን የሚያድኑ ማለት ነው። ከቁስሎቹ አንዱ ሱስ ነው። በብዙ ጤና ባለሙያዎች ላይ የሚታይ በስፋት ከሚታዩ የሱስ አይነቶች ለምሳሌ የሲጋራ ሱስ በበርካታ ጤና ባለሙያዎች ላይ ይታያል። ሐኪሞች ላይ ጫት አለ።
አደገኛውና ብዙ ሐኪሞችንና ሌሎች ጤና ባለሙያዎችን ለሞት ሲዳርግ የኖረው እነዚህ ከመድኃኒቶች ጋር የተያያዘ ነው። ከህመም ማስታገሻ መድኃኒቶች ጋር በተለይ ደግሞ ኦፒዮይድስ ብለን የምንጠራቸው እነ ፔቲዲን፣ ትራማዶል፣ ሞርፊን የመሳሰሉት ብዙ ጤና ባለሙያዎች አይቻለሁ። እንግዲህ ባለፉት 20 ዓመታት በጣም በርካታ ሐኪሞች፣ ነርሶች፣ የህመም ሰጪ ባለሙያዎች፣ ፋርማሲስቶች፣ የላቦራቶሪ ቴክኒሻኖች በሁሉም የጤና ዘርፍ በጣም ብዙ በሱስ የተቸገሩ ባለሙያዎች አይቻለሁ። ይሄ እንግዲህ ምክንያቱ አንደኛ ጤና ባለሙያዎች አክሰስ አላቸው፣ እነዚህን ነገሮች በቀላሉ ማግኘት ይችላሉ። በዚህ ምክንያት በቀላሉ ለዚህ ችግር ይዳረጋሉ። ሁለተኛ የህክምና ስራ ጫና አለው፣ ስትረስፉል ነው። በዛ ምክንያት በቀላሉ ያንን ለማስታገስ ስትረስን ለማስታገስ ጭንቀትን ለማስታገስ ህመምን ለማስታገስ በሚል ነው የሚጀመረው። የጀርባ ህመም ይኖራል ወይ የተለያየ የሰውነት ክፍል ህመም ይኖራል። ያንን ህመም ለማስታገስ በሚል ምናልባት መጀመሪያ በሚዋጥ ሊጀመር ይችላል። ቀስ እያለ ወደ መርፌ ይሸጋገራሉ እና ይሄ በጣም አስቸጋሪ ነው። ዓለም አቀፍ ችግር ነው። እኛ ሀገር ብቻ ያለ ሳይሆን በዓለም አቀፍ ደረጃም ያለ ነው። ለምሳሌ እኔ ስልጠና ላይ በነበርኩ ጊዜ ካናዳ በሚገኘው ቶሮንቶ ከተማ አንድ ፕሮግራም አላቸው፣ የጤና ባለሙያዎች ፕሮግራም የሚባል። ያ የጤና ባለሙያዎች ፕሮግራም በዚህ ችግር ውስጥ ያሉ ባለሙያዎች ህክምና የሚያገኙበት ፕሮግራም ነው። እዛ ሀገር ህጉ ጠበቅ ይላል። ለምሳሌ አንድ የጤና ባለሙያ ሱስ ውስጥ ካለ ስራ መስራት አይችልም። ለጊዜው ላይሰንሱ ይታገድና ወደዛ ህክምና አገልግሎት ይላካል። ከዛ ታክሞ ነፃ ነው ሲባል ወደ ስራው ይመለሳል። ግን ያው ክትትል ያደርጋል። ካገረሸበት እንደገና እንደዛ ይሆናል። ስለዚህ እዛ ፕሮግራም ላይ ያየሁት ምንድን ነው? ብዙ አይነት ባለሙያዎች ነው ያየሁት። ከሐኪም ከስፔሻሊስት ጀምሮ እስከ ነርስ የመሳሰሉት ባለሙያዎቹ በተለያየ ምክንያት ነው እዛ ውስጥ የሚገቡት። ምናልባት የእኛ ሀገር ባለሙያዎች ከሚገቡበት ብዙ የተለየ አይደለም። የተለያየ ህመም ይኖራል፣ ስትረስ ይኖራል፣ የመሳሰሉት። ምንድን ነው ልዩነቱ? እኛ ሀገር አንደኛ ባለሙያው አጋዥ የለውም፣ በቃ በራሱ ነው። ምናልባት ማኔጅመንት በጣም የከፋ ደረጃ ከደረሰ ባለሙያው ከስራ ሊያስቆመው ይችላል። ብዙ ጊዜ የሚታየው የሆስፒታል ማኔጅመንት ባለሙያዎችን ከስራ ያስቆማሉ፣ ያግዳሉ። አንዳንዴ አስገድደውም ሂድ ታክመህናም ሊሉ ይችላሉ። ነገር ግን ያ ባለሙያ አገልግሎት ሊያገኝ የሚችልበት የተደራጀ የባለሙያዎች የህክምና አገልግሎት የለም። ይሄንን እኔ እንግዲህ ላለፉት 10 ዓመት በላይ በተለይ ብዙ ባለሙያዎችም ስለማይ በጤና ሚኒስቴርም ደረጃ ለሚኒስትሮች ጭምር አሳስቤ ያውቃሉ። እንደዚህ አይነት አገልግሎት ለባለሙያዎች ቢዘጋጅ ክብራቸውን የጠበቀ ፕራይቬሲያቸውን የጠበቀ ደረጃውን የጠበቀ የህክምናና የሪሃቢሊቴሽን አገልግሎት ቢዘጋጅ አንደኛ ለጤና ሴክተሩ በጣም ትልቅ አስተዋጽኦ አለው። በተለይ ደግሞ ልምድ ያላቸው በከፍተኛ ደረጃ የሰለጠኑ ባለሙያዎች እዚህ አይነት ችግሩ ሲገቡ ትልቅ ሎስ ነው ለጤናውም። ሁለተኛ ሲስተሙ እነዚህን ሰዎች ለይቶ ህክምና እንዲያገኙ የሚያደርግበት ስርዓትም ስለሌለው በጣም የከፋ ደረጃ ደርሶ ማኔጅመንት እስኪወስን ድረስ አገልግሎቱ ላይ ችግር ሊፈጥሩ ይችላሉ። የአገልግሎት ጥራት መጓደል አንዳንድ ጊዜ ህሙማንንም አደጋ ላይ ሊጥሉም ይችላሉ። በዚህ ምክንያት ጤና ሚኒስቴር ይሄንን እንደ አንድ የጥራት ማሻሻያ ስርዓት አድርጎ እንዲያየው ለማሳሰብ ነው የምፈልገው። አሁን ባለሙያዎች ለማንኛውም ሰው ችግር ውስጥ ይገባሉ። ከስራቸው ባህሪ የተነሳ ተጋላጭ ናቸው ለዚህ ጉዳይ። ስለዚህ ይሄንን ቢታይ የሚል ነው። እንግዲህ ከአሁን በፊትም በተለያዩ መድረኮች በተለያዩ አጋጣሚዎች በግልም ይሄንን ሀሳብ አቅርቤ ያለው። እኔ ጋር እንግዲህ ብዙ
ባለሙያዎች ይመጣሉ። በመንግስትም እንግዲህ ዘውዲቱ ሆስፒታል ያቋቋምኩት እንግዲህ ከ10 ዓመት በላይ በተመላላሽ እንዲሁም ተኝተው የሚታከሙበት በጣም በአነስተኛ ደረጃ አገልግሎት አለ። እዛ እየተኙ የታከሙ በጣም ብዙ ባለሙያዎች አሉ። ስፔሻሊስቶች፣ ነርሶች፣ ፋርማሲስቶች የመሳሰሉት። በግልም ደግሞ አሁን ባቋቋምኩት የተሃድሶ ማዕከል የሱስ ተሃድሶ ማዕከል እየገቡ የሚተኙ በጣም በርካታ ባለሙያዎች አሉ። ነገር ግን ይሄ በዋናነት የሚመለከተው በተለይ ጤና ሚኒስቴር ይህንን ከጥራት ማሻሻያዎች አንዱ ፓኬጅ አድርጎ የባለሙያ ደህንነት፣ ጤንነት የሚጠበቅበት ስርዓት ቢዘጋጅ ለሀገሪቱ በጣም ጥቅም ይሰጣል የሚል እምነት አለኝ። ወደ ሕክምና መሄድና አሁን አንድ ሰው ሱስ አለበት በቃ ታወቀ። ወደ ሕክምና ሲመጣ የምንሰጠው ሕክምና ምን ይመስላል? መድኃኒቶች ነው የምንሰጠው? ምክር ነው የምናደርግለት? ወይስ ደግሞ እዛው የግድ አልጋ መያዝስ ግዴታ ነው? ሁልጊዜ ይሄ ተሃድሶ ሴንተር ወይም ሪሃቢሊቴሽን ሴንተር የምንለው ነገር አለና ግዴታ ነው እዛ ውስጥ መግባት? እንግዲህ ሱስ ደረጃዎች አሉት። ቀላል፣ መካከለኛ፣ ከባድ ተብሎ ለ3 ይከፈላል። እነዚህ እንግዲህ መስፈርቶች አሉት። በባለሙያ ይገመገምና የህመምተኛው ደረጃው ከተለየ በኋላ ለምሳሌ እኔ በመሰረትኩት ሬናሰንት የአእምሮ ጤናና የሱስ ተሃድሶ ማዕከል አስተኝተን የምናክምባቸው መስፈርቶች አሉ። አንድ ሰው ወደኛ ተቋም ለመግባት ማሟላት ያለበት መስፈርቶች አሉ። ከነዚህ መስፈርቶች አንዱ እንግዲህ የሱሱ ክብደት ወሳኝነት አለው ማለት ነው። ከቀላል እስከ መካከለኛ በተመላላሽ ሊታከሙ ይችላሉ። መድኃኒትም ላያስፈልጋቸው ይችላል። በምክክር ሕክምና ወይም በቴራፒ ሊታከሙ ይችላሉ። በጣም በርካታ ሰዎች አሉ ያለ መድኃኒት በቴራፒ የማክማቸው እኔ። በተመላላሽም እዚህ ቦሌ አካባቢ አንድ ኦፊስ አለኝ። እዛም እየመጡ የሚታከሙ በርካታ ሰዎች አሉ። በሴንተራችን ደግሞ ገብተው የሚታከሙት የሚያገኙት የሕክምና አይነት 2 ደረጃ ያለው ነው። አንደኛው ዲቶክሲፊኬሽን ብለን የምንጠራው ወይ ደግሞ ሰውነታቸውን ከሱሱ ጥገኝነት የማላቀቅ ማለት ነው። እንግዲህ ኬሚካላዊ ጥገኝነት፣ አካላዊና ስነ ልቦናዊ ጥገኝነት ያስከትላል እና በማይገኝ ጊዜ በጣም የሚረብሹ ስነ ልቦናዊና አካላዊ ስሜቶች አሉ። እነዚህ ዊዝድሮዋል ሲምፕተምስ ወይም ደግሞ ከማጣት ጋር ተያይዞ የሚከሰቱ ለውጦች ናቸው። ሰውነት በለመደው ስርዓት ነው መሄድ የሚፈልገው። ኦልሬዲ ያን ነገር በሚያጣ ጊዜ ይረበሻል። ስለዚህ ያ የመረበሽ ስሜት ዊዝድሮዋል እንለዋለን እኛ። ሰውነት ሪአጀስት እስከሚያደርግ ድረስ ከ1 እስከ 2 ሳምንት ሊፈጅበት ይችላል። ያንን አጀስትመንት በመድኃኒት እገዛ እናመጣዋለን ማለት ነው። የእንቅልፍ መረበሻ ያመጣል፣ ከፍተኛ ጭንቀት ያመጣል፣ አለመረጋጋት ያመጣል፣ የምግብ ፍላጎት ማጣት ያመጣል። በአጠቃላይ ከፍተኛ የሆነ መዛባት ያስከትላል። ስለዚህ እኛ የምንሰጣቸው መድኃኒቶች እነዚህን መዛባቶች በማስተካከል ስሙዝ የሆነ የለውጥ ሂደት ውስጥ እንዲገባ ለማድረግ የሚያግዝ ነው። ስለዚህ ይሄ ዲቶክስ የምንለው ከ1 እስከ 2 ሳምንት ይቆያል። እንግዲህ በሪሃብ ሴንተር የሚሰጥ ነው። ከዛ በኋላ ሪሃቢሊቴሽን ማለት ግን ሁለንተናዊ ለውጥ፣ አጠቃላይ የህይወት ቅኝትን ማስተካከል ይጠይቃል። አንድ ሰው ለምሳሌ በጭቃ የቆሸሸ ልብስ ለብሶ ሰውነቱም ቆሽሾ ገላውን ሊታጠብ ከሄደ ገላውን ታጥቦ መልበስ ያለበት ንጹህ ልብስ ነው እንጂ ያንኑ የቆሸሸውን ልብሱን መልሶ ከለበሰው መታጠቡ ትርጉም የለውም። ስለዚህ ዲቶክስ ማለት ሰውነቱን ማጽዳት ነው። ሪሃቢሊቴሽን ማለት ልብሱን መቀየር ነው። አይ ቲንክ ይሄ በጣም ገላጭ የሆነ ምሳሌ ነው። ስለዚህ እኛ መጀመሪያ በዲቶክስ ሰውነቱን ካጸዳን በኋላ ልብሱን ወደ ማጽዳት ነው የምንሄደው። ሪሃቢሊቴሽን አዲስ ልብስ ይላበሳል ያ ሰው ማለት ነው። ከዛ በኋላ ሁለንተናዊ ለውጥ አለው ማለት ነው። አካሉም ንጹህ ነው፣ ልብሱም ንጹህ ነው። አንድ ሰው ሪሃቢሊቴትድ ሆነ የሚባለው እንደዛ ነው። ልብሱ ንጹህ የሚሆነው እንዴት ነው? ምሳሌ ነው ይሄ እንግዲህ። በጣም በርካታ ለሱስ የሚዳርጉት ነገሮች አሉ። እነዛን ነገሮች ነጥብ በነጥብ እየተለዩ በባለሙያ ይጸዳሉ ማለት ነው። ሱስ ተጠቃሚ ጓደኞች ካሉ እነሱ በሙሉ በዝርዝር ይቀመጣሉ።
እነሱ ጋር መገናኘት ይቆማል ማለት ነው። ሱስ የሚጠቀምባቸው ቦታዎች ካሉ በዝርዝር እነዛ ይቀመጣሉ፣ እዛ መሄድ ይቆማል ማለት ነው። ለሱስ አጋላጭ የሆኑ ውስጣዊ ስሜቶች ካሉ እነዛ ስሜቶች ይተነተናሉ። እነዛን ስሜቶች ያለ ኬሚካል እንዴት አድርጌ በጤናማ መንገድ ላስተናግዳቸው እችላለሁ የሚል ስልጠና ይሰጠዋል ማለት። ስለዚህ ሪሃቢሊቴሽን ማለት ውስጣዊውንም ውጫዊውንም የሰውየውን ህይወት ማጽዳት ማለት ነው እና ይሄ ሂደት እንግዲህ ወራት ሊፈጅ ይችላል። የሪከቨሪ ጉዞ ሂደት ነው። አስፋልት መንገድ አይደለም። ወጣ ገባ የበዛበት ነው፣ ፈተና የበዛበት ነው። ነገር ግን በጽናት የቆሙ ሰዎች አሸንፈውት በጣም ብዙ ስኬት የደረሱ ሰዎች አሉ። ትናንትና እኔ ከ3 ዓመት በፊት እኛ ጋር ገብቶ የነበረ አንድ ወጣት 2 ማስተርስ ጨርሶ ትዳር ይዞ ልጅ ወልዶ ትናንት የልጁን ቪዲዮ ነው የላከልኝ በዋትሳፕ። 3 ዓመቱ ኢዝ ክሊን ኤንድ ሶበር። ክሊን ብቻ አይደለም ፋንክሽናሊ የደረሰበት ስኬት አስገራሚ ነው። እንደዚህ አይነት የስኬት ታሪኮች አሉ። ስለዚህ ሱስ ልናሸንፈው የምንችል ችግር ነው። ነገር ግን ያው አንደኛ ችግሩን በደንብ ማወቅ ያስፈልጋል። አንድ ሱስ እንግዲህ ከጦርነትም ጋር ሊያያዝ ይችላል። ለምሳሌ ጦርነት ለማሸነፍ መጀመሪያ የጠላትን ማወቅ ያስፈልጋል በሚገባ። ስለዚህ ሱስ ምንድን ነው የሚለውን ሰዎች በደንብ ማወቅ አለባቸው ማለት ነው። ፈታኝ የሆነ ችግር ነው። አይምሮ ላይ ጥልቅ የሆነው አእምሮአችን ክፍል የሚቀመጥ ችግር ነው። ስለዚህ ያንን በደንብ ካወቁ ጠላታቸውን አወቁ ማለት ነው። ከዛ ልክ በጦርነት እንደሚደረገው እንዴት አድርጌ ነው ያንን ጠላቴን የማሸንፈው የሚል ስትራቴጂ ያስፈልጋል ማለት ነው። ስለዚህ በዛ ስትራቴጂ መሰረት ሱስን ለማሸነፍ የሚረዱ የተፈተኑ ሳይንሳዊ የማሸነፊያ ዘዴዎች አሉ። እነዛን ሳይሸራርፉ የተጠቀሙ ሰዎች ይሳካላቸዋል። አገም ጠቀም ከሆነ ግን ዝም ብሎ ያዝ ለቀቅ፣ ትንሿን ያችን ነካ ያችን ለቀቅ የሚያደርጉ ሰዎች አይሳካላቸው። ባለፈው አሁን አንድ የገጠመኝ ምንድን ነው፣ አንድ ልጅ እኛ ጋር ሪሃቢሊቴትድ ሆኖ ወጣ። በጣም ደስተኛ ሆኖ ነው የወጣው እና በጣም ኤክሳይትድ ሆነ። ከሪሃ በኋላ ሰዎች የሚሰማቸው የለውጥ ስሜት እንደ ሃኒሙን ፔሪየድ ነው የሚባለው። በጣም ደስተኛ ነው የሚሆኑት። በቃ የጤንነት ስሜት ይሰማቸዋል። በቃ የአሸናፊነት ስሜት፣ በቃ ላይፍ በቁጥጥር ስር የሆነ ነው የሚመስላቸው እና አንዳንድ ጊዜ ይጓጓሉ። ይሄንን እኔ ያገኘሁትን ስኬት ለጓደኞቼም በቃ እዛ ችግሩ ስላሉ ማካፈል አለብኝ ብለው ይጓጓሉ እና ብዙም ሳይቆይ ቀጥ ብሎ ዊድ ተሰብስበው የሚያጨሱበት ቦታ ሄደ። ከዛ ለነሱ ማስተማር ጀመረ። እኛ ጋር የተማረው ይስቁብኝ ነበር አለ ነው ይሄ ሰው ጤነኛ ነው እንዲሁ ምናምን እያሉ ይስቁብኝ። አጠገቤ እያጨሱ ስንትን ሲሉ ያው ጥፊ የሚባል አለ በዊድ ምን ማለት ነው? በጥፊ ተመታሁ ማለት ያው በሽታው በአፍንጫ ሲገባ ማለት ሌላ ሰው አጭሶት ሽታው በአፍንጫሽ ከገባ ያው በጥፊ ተመታሽ ይባላል። እና በጥፊ ተመታ። ከዛ እንደምንም የዛ ቀን ሄድኩ አለ። በሁለተኛው ቀን ሄጄ የመጀመሪያ ያጨስኩት እኔ ነኝ አለ። እና አንዳንድ ጊዜ እንደዚህ አይነት ራስን ለሽንፈት የመዳረግ ሁኔታ ይኖራል። ይሄ ቅድም ብየዋለሁ። የተፈተኑ ውጤታማ ዘዴዎች አሉ ሪላፕስን የምንከላከልባቸው። ሪላፕስ ፕሪቬንሽን ስትራቴጂስ ይባላሉ። ልክ እንደ ጦርነት ማለት ነው። እነዛን ነጥብ በነጥብ ነው አሁን እኛ ሪሃብ ውስጥ የምናስተምረው። ነጥብ በነጥብ ነው የምናስተምረው። እያንዳንዱን እዛ የሚገባ ሰው ሳይማር አይወጣም። በቃ ከሳምንት እስከ ሳምንት የትምህርት ፕሮግራም አለ። ምክንያቱም በእውቀት ነው ሰው የሚቀየረው። በዛ የትምህርት ፕሮግራም ውስጥ በጣም ብዙ ሳይንሳዊ የሆኑ ጉዳዮች ነው የምናነሳው። እንዴት አድርገህ ከሱ ነፃ ሆነ መኖር ትችላለህ? ያንን የተገበሩ ሰዎች ስኬታማ ይሆናል። አንዳንዶች ኢቨን ትምህርቱ ሲሰጥም በበቂ የማይከታተሉ አሉ። ሲሪየስ ያልሆኑ ሰዎች ያው ዋጋ ይከፍላሉ። ግን ይሄ ችግር እንደ ማንኛውም ችግር ሕክምና ያለው ልናሸንፈው የምንችለው ችግር ነው። እንደው ከሪከቨሪ ጋር ካወራ ነገር አንድ ሰው ሪሃቢሊቴት ተደርጎ ተምሮ ከወጣ በኋላ ሪኢንቲግሬት የሚያደርግበት ወደ ሶሳይቲው፣ ወደ ስራ
ፕሮግራሞች አሉ ወይ? ብዙ ጊዜ ሕክምናውን ሰማለን። እንደዚህ አይነት ፕሮግራሞች ግን አሉ ወይ? አሁን ውጪ ላይ ከሱስ ከወጡ በኋላ ኤኤ ሚቲንጎች የሚባሉ ሚቲንጎችን እያደረጉ ስራ ለነሱ የሚያዘጋጁ እንደዚህ ይኖራል እና እነዚህ ነገሮች ሚይዛቸው ከሌለ የመመለስ አቅማቸውም ቻንሳቸውም ከፍ ያለ ነው የሚሆነውና እንደዚህ አይነት ፕሮግራሞች ሳሉ ወይ? እንግዲህ ይሄ አፍተር ኬር ብለን የምንጠራው ነው። አፍተር ኬር ማለት አንድ ሰው ከሪሃብ ከወጣ በኋላ የሚያገኘው አገልግሎት ነው። በግል ደረጃ አገልግሎት የሚያገኙ ሰዎች ያው እኛ የምናደርገው ምንድን ነው? በተመላላሽ ክትትል እናደርጋለን። በአብዛኛው እኛ ሀገር ስራ ማስያዝንም ሆነ ሌሎች ድጋፎች ማድረግን ከሌላ አካል አይጠበቅም። ያው በአብዛኛው ከቤተሰብ ከወዳጅ ዘመድ ነው። ከልምድ እንዳየሁት እኔ እንግዲህ በዚህ ደረጃ ከሱስ ለወጡ ሰዎች የተለየ ፕሮግራም ተብሎ በኢትዮጵያ ደረጃ ያለ የለም። ሌሎች ዓለማት አለ ባደጉ ሀገሮች። ይሄ እንግዲህ ከእድገት ደረጃችን ጋር የሚያያዝ ነው። በአንድ በኩል እንግዲህ ብዙ አይነት ችግሮች ያሉብን ሀገር ስለሆንና ሀብታችን ጥቂት ስለሆነ ያለውን ሀብት ያው በልቶ ለማደርና ሞትን ለመታገል ነው የምንጠቀምበት። ለገዳይ በሽታዎችና ያው በልቶ ለማደር ነው። እንደውም እንደ ፕሮግራም በቅርብ ጊዜ ነው በጤና ሚኒስቴር ሱስ ትኩረት የተሰጠው። አሁን በጤና ሚኒስቴር እኔም እንደ አማካሪም ስለምሰራ በተለይ ከጤና ላይ ከሚሰሩ ባለሙያዎች ጋር የቴክኒካል ወርኪንግ ግሩፕ የሚባል አለ። የዛ አባልም ስለሆንኩ የሚሰሩ ስራዎችን በቅርብ አውቃለሁ። በሀገሪቱ በበርካታ ሆስፒታሎች ለሱስ ሕክምና እንዲሰጥ ስልጠና ተሰጥቶ ለባለሙያዎች ስራ እየተሰራ ነው። የገፈርሳ ሪሃቢሊቴሽን ሴንተር እጅግ ዘመናዊ የሆነ ማዕከል እየተገነባ ነው። ፓርክ አይነት ይዘት ያለው ብዙ አይነት የመዝናኛ አማራጮች አሉት። ብዙ አይነት የስልጠና አማራጮች አሉት። በጣም እጅግ ዘመናዊ የሆነ ምናልባት ካልተሳሳትኩ ከ10-12 ቢሊዮን ብር በላይ በሆነ በጀት እየተገነባ ያለ ነው እና በቦታው ላይም ተገኝቼ ፕላኑን ለማየት እድል አግኝቻለሁ። የዓለም የአእምሮ ጤና ቀን ሲከበር ኦክቶበር 10 እዛ ነበርኩኝና ያው ንግግር ካረጉ ሲኒየር ሐኪሞች ወይም ሳይኪያትሪስቶች አንዱ ነኝ እና በዛ ምክንያት በጣም ነው የተደሰትኩት። መንግስት ለመጀመሪያ ጊዜ ለሱስ እንደዚህ አይነት በጀት መድቦ እንደዚህ አይነት ትኩረት አድርጎ ይሄን የመሰለ የሪሃቢሊቴሽን ሴንተር ሲገነባ በማየቴ በጣም ነው የተደሰትኩት። ስለዚህ እንቅስቃሴዎች አሉ። በቂ ነው ወይ? ያው በቂ አይደለም። ምክንያቱም ችግሩ ሰፊ ስለሆነ መከላከል ላይ በቂ ስራ አልሰራንም። ከሁሉ እኔ እንደ ችግር የማየው የትሪትመንትና ሪሃቢሊቴሽን ጉዳይም በቂ አይደለም። ለምሳሌ ኬንያ ጎረቤት ሀገር አክሬዲትድ የሆኑ 100 ሪሃቢሊቴሽን ሴንተሮች አሉ። በሀገሪቱ ሬጉላቶሪ ቦዲ አክሬዲትድ የሆኑ አሁን ከዛ በላይም ሊሆኑ ይችላል። እኛ ሀገር ስንት ሪሃቢሊቴሽን ሴንተር ነው ያለው? በጣም ውስን ነው። በግልም ያየን እንደሆነ ቅርብ ጊዜ ነው ብቅ ያለ ነው። እንግዲህ የእኛ ተቋም ከተከፈተ 3 ዓመቱ ነው። ሌሎችም ጥቂት አሉ በአዲስ አበባ ደረጃ። በክፍለ ሀገርም አሁን ብቅ ማለት ጀምረዋል። የተወሰነ ሙከራዎች ናቸው። ሪሃቢሊቴሽን ሴንተር ብዙ የሚፈልገው ነገር አለ። እኔ እንግዲህ ቶሮንቶ በአዲክሽን ሳይኪያትሪ ሰብ ስፔሻላይዝ ሳረግ በቻሪቲ ከሚተዳደሩ የጎዳና ላይ የሚውሉ ህመምተኞች ወይም ሱስ ያለባቸው ሰዎች በነጻ የሚታከሙባቸው እስከ 5 ስታር እና ከዛ በላይ ደረጃ ያላቸው ሪሃቢሊቴሽን ሴንተሮችን አይቻለሁ። በጣም እጅግ ዘመናዊ ሪዞርት የሚመስሉ ባለጸጋዎችና ታዋቂ ሰዎች የሚታከሙባቸው የሪሃቢሊቴሽን ሴንተሮችም ጭምር አይቻለሁ። ሪሃቢሊቴሽን ሰፊ ነው። ትልቅ ዘርፍ ነው እና በመንግስትም በግልም ኢንቨስትመንት የሚፈልግ ነው። በመንግስት በኩል በእውነት ለመናገር ገፈርሳን ለሚያቅሰው ተስፋ ሰጪ ነው ያየሁት ነገር። በጣም ትልቅ ስራ ነው የተጀመረው፣ ግን ብዙ ነገር ይቀረናል።
ለምሳሌ ባለሙያ የለም። አሁን አዲክሽን ሳይካትሪስት የወሰደ እንደሆነ እኔ ብቻ ነኝ እዚህ ሀገር ያለሁት እንግዲህ በዚህ ዘርፍ። አዲክሽን ላይ ስፔሻላይዝ ያደረጉ ነርሶች የሉም። አዲክሽን ላይ ስፔሻላይዝ ያደረጉ ሶሻል ወርከሮች የሉም። አዲክሽን ላይ ስፔሻላይዝ ያደረጉ ሳይኮሎጂስቶች የሉም። ስለዚህ ቤዚካሊ በአዲክሽን ዘርፍ ያለው ሂውማን ሪሶርስ በጣም በጣም ምንም የሚባል ነው። ስለዚህ የስልጠና ፕሮግራሞች ያስፈልጉናል። ባለሙያዎች በሰፊው መቅረብ አለባቸው ሰልጥነው። ምክንያቱም የሚገነቡ ፋሲሊቲዎችም ባለሙያ ከሌላቸው ውጤታማ ሊሆኑ አይችሉም። ስለዚህ ተስፋ የማደርገው እኔም እንግዲህ የአዲክሽን ሳይካትሪ ፌሎሺፕ ለመጀመር በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በሳይካትሪ ዲፓርትመንት ለመጀመር እቅድ አለኝ። ካሪኩለም አዘጋጅቻለሁ። ጥያቄዎችም እየቀረቡ ነው። ብዙ ሳይካትሪስቶች አዲክሽን ላይ ስፔሻላይዝ ማድረግ እንፈልጋለን የሚል ጥያቄም እያቀረቡልኝ ነው። እንግዲህ ይሄ በቅርቡ ጀምረን በርከት ያሉ አዲክሽን ሳይካትሪስቶች ኢትዮጵያ ውስጥ እንዲኖሩ ተስፋ አረጋለሁ። እንግዲህ አንዱ እንደ ሌጋሲ መተው የምፈልገው እሱ ነው ለእኔ። ሁለተኛ መካከለኛና ዝቅተኛ ደረጃም ያሉ ባለሙያዎችን በዚህ ዘርፍ ከስነ ልቦና ጋር ተያይዞ ከነርሲንግ ጋር ተያይዞም ስልጠናዎች መካሄድ አለባቸው። ስለዚህ ዘርፉ ገና ጅምር ላይ ያለ ነው፣ ግን ተስፋ ያለው ነው። ሱስ እንዴት መከላከል እንችላለን? በጣም አመሰግናለሁ። ሱስን እንዴት መከላከል ይቻላል? ይሄ መሰረታዊ ጥያቄ ነው። ሱስን መከላከል ይቻላል። መከላከል የሚቻለው በመጀመሪያ የሚጠቀሙበትን እድሜ ማዘግየት ከተቻለ ሱስን መከላከል ይቻላል። ለምሳሌ እስከ 20 ዓመት ወጣቶች ምንም አይነት አእምሮን የሚለውጡ ኬሚካሎችን እንዳይጠቀሙ ማድረግ ከፍተኛ የመከላከል ስራ ነው ማለት ይቻላል። አንድ ሰው 20 ዓመትን ክሊን ሆኖ ሴሌብሬት ካደረገ ከዛ በኋላ እንደ አዲስ ሱስ ውስጥ የመግባት እድሉ አነስተኛ ነው። ዜሮ አይደለም፣ ግን አነስተኛ ነው። ለምሳሌ የአልኮል ሕግ ሲወጣ ከጥቂት ዓመታት በፊት ብዙ ታግለናል እኛ የእድሜ ገደቡን ከ18 ወደ 21 ለማውጣት ፓርላማ ድረስ ቀርቤ ተከራክሬያለሁ። ሌሎችም በርካታ ባለሙያዎች ሎቢ አድርገናል ብዙ። በዛ ጥረት ምክንያት የአልኮል ይዘት ያላቸው መጠጦችን መጠቀም የሚችሉት 21 ፕላስ ነው የሚለው ምልክት አለ። አሁን የቢራ ጠርሙሶች ላይ ስንት ሰው እንደሚያየው አላቅም። በደቃቅ ጽሁፍ ስለሆነ የሚጻፈው ብዙ ሰው አያየው። አዲስ ነገርኛ ያወጣ ነው ምንድን ነው? ያ ህግ ከወጣ በኋላ የእድሜ ገደቡ 21 ዓመት ሆኗል። ይሄ ጌም ቼንጀር ነው ብንተገበረው። ነገር ግን በተግባር መዋል አልተቻለም። እኛ ሀገር አሁን ህግን መፈጸም ላይ ችግር የለም። በተለይ አንዳንድ ለምሳሌ ሳር ሲረገጥ ከፍተኛ ቅጣት አለ። ሰው ሳር አይረግጥም መንገድ ዳር። የአልኮል የእድሜ ገደብ ዝቅተኛው የእድሜ ገደብ 21 ነው እያልን በየመጠጥ ቤቱ ህጻናት የ15 የ16 የ13 የ14 ዓመት ህጻናት ሲጠጡ ለምንድን ነው ይሄንን ህግ ማናስፈጽመው? አይ ቲንክ ይሄ ለእኔ በጣም ለማስፈጸም ብዙም የማይከብድ ነገር ግን ትኩረት ያልተሰጠው ነው። መንግስት ዘወር ቢል መጠጥ ነጋዴዎች ላይ በቀላሉ ሊተገብሩት ይችላሉ። ከ21 ዓመት በታች ለሆኑ እንዳትሸጡ መጠጥ መታወቂያ እያያችሁ ሽጡ ቢል ቀላል ነው። ይበቃ። ደንብ ቢዘጋጅለት ያንን የተላለፉ ሰዎች ቅጣት ቀላል ነው። ባለግሮሰሪው ማስጠንቀቂያ በማስጠንቀቂያ ሊሰጠው ይችላል። ገንዘብ ሊቀጣ ይችላል። ድርጅቱ ላይ ሊወሰን ይችላል። ከመንግስት ውጭ አይደለም። ጫትም ተመሳሳይ ነው። አትሊስት እነዚህ የተፈቀዱ የሚባሉትን ሲጋራ፣ እነዚህ ሶስቱ ናቸው። እነዚህ አሁን ማንም ሰው ከሱቅ ሄዶ የሚገዛቸው ናቸው። ህጻናት ሲጋራ ያጨሳሉ። በጣም ብዙ በጁኒየር ሃይ ስኩል ደረጃ ያሉ ሃይ ስኩል ደረጃ ያሉ ህጻናት ሲጋራ ያጨሳሉ። ማንም የሚሸጥላቸው? ሱቅ ነው የሚሸጥላቸው። ስለዚህ መከላከል የሚቻለው በሁለት መንገድ ነው። አንደኛው ሰፕላይ ሪዳክሽን የምንለውን አቅርቦትን መቆጣጠር ነው። አቅርቦትን የምንቆጣጠረው በገደብ በክልከላ ነው። የተፈቀዱ ነገሮች በገደብ፣ ክልክል የሆኑ ነገሮች ላይ
አጥብቆ በመዝጋት በገደብና በክልከላ ነው ሰፕላይ ሪዳክሽን። ገደቡ ታክስን ያካትታል፣ የገደብን ያካትታል፣ ዋጋ ማናርን ያካትታል። በጣም በርካታ የፖሊሲ ዓለም አቀፍ ተሞክሮዎች አሉ መከላከል። ሁለተኛው መከላከል ዲማንድ ሪዳክሽን ነው፣ ፍላጎትን መቀነስ። ተጠቃሚው በቂ እውቀት ካለው ሲጋራ ማጨስ ካንሰር ያመጣል ይገላል ከተባለ አንድ ወጣት ሲጋራ አያጨስም። በቃ ለወጣቶች ሲጋራ ማጨስ ላልጀመሩ ወጣቶች ስለ ሲጋራ ጎጂነት በደንብ ከተማሩ ሲጋራ አይጀምሩም። ሲጋራ የሚያጨሰው ሰው ካንሰር ይገላል ቢባል አያቆሙም። አሁን እኛ ባለፈው የወጣው ህግ ላይ ምንድን ነው 2/3 ፓኬት በገላጭ ምስል እና በጽሁፍ ማስጠንቀቂያ መኖር አለበት ይላል። በጣም ዘግናኝ የሆኑ ፎቶዎች፣ አስደንጋጭ መልእክቶች ፓኬቱ ላይ ይጻፋል። ገዝቶ ነው አውጥቶ አያነበውም። ኢቭን ስዕሉንም አያየውም፣ አውጥቶ ያጨሳል። ኢንፎርስመንት ማለት ምንድን ነው? የወጡ ህጎችን በተግባር መዋል። ቅድም ብየዋለሁ። የአልኮል የዕድሜ ገደብን፣ የሲጋራ ለምሳሌ በነጠላ መሸጥ ክልክል ነው ይላል። ነገር ግን ሰዎች ሄደው 1 ሲጋራ ስጠኝ፣ 2 ሲጋራ ስጠኝ ብለው ይገዛሉ። መሸጥ ያለበት በፓኬት ነው ይላል። ይሄ ዲማንድ ሪዳክሽን ላይ ፍላጎትን መቀነስ ላይ ያልጀመሩ እንዳይጀምሩ መስራት ነው። ያልጀመሩ እንዳይጀምሩ መስራት ትምህርት ነው ዋናው። ትምህርት ማለት ምንድን ነው? በቤተሰብ፣ በማህበረሰብ፣ በሰፈር፣ በሚዲያ፣ በሶሻል ሚዲያ፣ በትምህርት ቤት፣ በወጣቶች ክበብ፣ በአጠቃላይ ባሉ ሜካኒዝምስ ተከታታይነት ያለው ትምህርት ማስተማር ነው። መከላከል ማለት እሱ ነው። እውቀት ነው ሰውን የሚጠብቀው። ሁለተኛው ችግሩ ውስጥ ላሉ ሰዎች የሕክምናና የተሃድሶ አገልግሎት ማቅረብ ነው። ትሪትመንት ሪሃቢሊቴሽን የመከላከል ፓርት ነው። ሰከንደሪ ፕሪቬንሽን ይባላል። ሰከንደሪ ፕሪቬንሽን ችግር ውስጥ ያሉ ሰዎችን ማውጣት ነው። ተርሸሪ ፕሪቬንሽን ሪሃቢሊቴሽን ነው። ስለዚህ መከላከል የሚቻለው አቅርቦትን በመቀነስና ፍላጎትን በመቀነስ ነው። እንግዲህ ቅድም በዝርዝር እንዳስረዳሁት እነዚህ ነገሮች የራሳቸው የአሰራር ሂደት አላቸው። በመንግስት የሚሰራ ነገር አለ፣ በማህበረሰብ የሚሰራ ነገር አለ፣ በሃይማኖት መሪዎች የሚሰራ ነገር አለ፣ በአገር ሽማግሌዎች የሚሰራ አለ፣ በትምህርት ቤት የሚሰራ አለ፣ በቤተሰብ የሚሰራ አለ፣ በኢንዲቪጁዋል ሌቭል ደግሞ እያንዳንዱ ግለሰብ መስራት የሚችለው ነገር አለ ራሱ ከዚህ ለመጠበቅ ማለት ነው። ግን አድሬስ ብትነግረን ደስ ይለኝ ነበር። ኢንስቲትዩሽናችን 2 ቅርንጫፎች አሉን። የተመላላሽ ሕክምና እና ምክር አገልግሎት የምንሰጥበት የኮንሰልቴሽን ሰርቪስ የምንሰጥበት ቦሌ አለም ሲኒማ አካባቢ ትሮፒካል ሞል ላይ ያለኝ እዛ 4ኛ ፎቅ። ዋናው የሪሃቢሊቴሽን ማዕከላችን የሚገኘው ለገጣፎ ነው። ከ25 እስከ 30 ሰው መያዝ ይችላል። በቅርቡም እንደዚሁ የማስፋፊያ ግንባታ ለማድረግ ዝግጅት እያደረግን ነው። ሰፋ ያለ የሪሃቢሊቴሽን አገልግሎት የምንሰጠው እዛ ነው። ተኝቶ ማከምን ተመላላሽን የሚያካትት ነው። እንግዲህ አገልግሎቱ ሬዚደንሻል ኬር የምንለው ወይ ደግሞ ሰዎች እዛ ገብተው ፉል ታይም ከምንም ነገር ራሳቸውን አቅበው ሕክምና የሚያገኙበትና ራሳቸውን የሚያድሱበት አገልግሎት ነው ማለት ነው። እንግዲህ ምናልባት ስልክ መደወል ከፈለጉ የሪሴፕሽን ቁጥሮች አሉ። የሬናሰንት የለገጣፎ ብራንች ቁጥር 0941 77 60 60 ነው። የትሮፒካል ሞል የኮንሰልቴሽን ኦፊስ 0965 47 02 02 ነው። በሱ መደወል ይችላሉ። የቴሌግራም ቻናል አለን ሬናሰንት ሪሃብ ሴንተር። እንደዚሁም የፌስቡክ አካውንት አለ ሬናሰንት ሪሃብ ሴንተር። ቲክቶክም እንደዚሁ ሬናሰንት ሪሃብ ሴንተር ብለው ቢገቡ ያገኙናል። በተለይ በቲክቶክ ያው በርካታ ቪዲዮዎች እንጭናለን፣ ትምህርታዊ ቪዲዮዎች። ስለ ሱስ መረጃ ለማግኘት የሚፈልጉ ሰዎች በተለይ የቲክቶክ አካውንታችንን ቢከተሉ ይጠቀማሉ ብዬ አስባለሁ። አመሰግናለሁ። እናመሰግናለን። ዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የሚቃኘው እነሆኛ ፖድካስታችን የዛሬው ይህንን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። መልካም ቆይታ።